السلام عليكم ورحمة الله وبركاته እንዴት ናችሁ? ዛሬ አላህ Subhanahu Wa Ta'ala ፈቃዱ ከሆነ የአደም አለይሂ ሰላምን ታሪክ ነው የምንመለከተው። የአደም አለይሂ ሰላም ታሪክ እጅግ በጣም ብዙ ዒብራ ያለበት፣ በጣም ብዙ ተግሳጽ ያለበት፣ ብዙ ደስታ ያለበት፣ ደስ የሚልም ነገር እንደዚሁም የህይወትን ፈተና ያቀፈ የሆነ ታሪክ ነው። እኛም ከዚህ ታሪክ ተምረን እንዴት አድርገን ወደ አላህ መመለስ እንዳለብን፣ እንዴት አድርገን በቃ ከዚህ ትምህርት ወስደን ራሳችንን መቀየር እንዳለብን የሚያሳይና የሚያመለክት ታሪክ ነው ያለን እና የአባታችን አደም አለይሂ ሰላምን ታሪክ ዛሬ የምንመለከት ይሆናል። እንግዲህ በፕሮግራም ሰራላችኋለሁ ብዬ ቃል በገባሁት መሰረት እስከ መጨረሻው የነቢያትን ታሪክ እንመለከታለን። ከአባታችን አደም አለይሂ ሰላም ከነብዩላህ አደም አለይሂ ሰላም ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ አብረን የምንመለከት ይሆናል በኢዝኒላህ። እንግዲህ አደም አለይሂ ሰላም የተፈጠረው እንደምታውቁት ከምድር አፈር ነው። ያበጃው አላህ አዘወጀል ከምድር አፈር እንደፈጠረው ይናገራል። ወለቀድ ኸለቅነል ኢንሳነ ሚን ሲላሊን ሚን ሐመኢን መስኑን ብሎ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ያኔ አላህ ሱብሓነሁ ወተዓላ ሰዎችን ከጭቃ እንደፈጠረ አምላካችን አላህ ሱብሓነሁ ወተዓላ ከአፈር እንደፈጠረ አላህ ሱብሓነሁ ወተዓላ ይናገራል። طيب ከአደም አፈጣጠሩን ያላህ መልእክተኛ አለይሂ ሰላቱ ሰላም ሲናገሩ ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነላህ ዐዘ ወጀል ታላቁ ጌታችን አላህ ሱብሓነሁ ወተዓላ ኸለቀ አደምን ፈጠረ ሚን ቀብደቲን ቀበደሃ ሚን ጀሚዕል አርድ ከምድር በአጠቃላይ ፈጠረ አለ። ፈጃአ እብኑ አደም የአደም ልጅ በአጠቃላይ ደግሞ የመጣው አላ ቀድሪል አርድ ከምድር አይነቶች ነው የመጣው። ሚንሁም ወልአብየዱ ወልአስወዱ ይሄ የመጣው ከነጭም ጥቁሩም ወልአሕመሩ እንደዚሁም ቀይም ወበይነ ዛሊክ በዚህም መካከል ያለው ያኔ እነዚህ የተፈጠሩትኝ ከአደም አለይሂ ሰላም አላህ ሱብሓነሁ ወተዓላ ከፈጠረው ወይም ደግሞ ከአፈሩ ነው በማለት ይናገራሉ። እንግዲህ ጥቁር ቀይ የሚሆነው አፈጣጠሩ ከእንደዛ ስለሆነ ነው በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። ثم أرسل ملكا ከዛ መላእክት ላከ من الملائكة ከመላእክቶች فلما جاءها በመጣ ጊዜ ምን ይላል لتأخذ قالت ከምድር ሊያነሳ ሲመጣ መልአኩ ምን አሉ? አዑዙ ቢላሂ ሚንክ ከአንተ በአላህ እጠበቃለሁ አለች። ምድር ማለት ነው። አንተንቁሳ ሚኒ ከኔ እንድትቀነስ በአላህ እጠበቃለሁ ብላ ስትናገር ፈረጃ ወለም ያእኹዝ እሱ ተመለሰ ሸይአ ምንም ነገር ሳይዝ ወደ አላህ ሱብሓነሁ ወተዓላ ተመለሰ ማለት ነው። አንጣ የተባለውን ነገር ሳያመጣ ማለት ነው። ፈቃለ ረቢ ጌታዬ ሆይ ኢንሃ አዓዘት ቢክ በአንተ እኮ ተጠበቀች። ፈዓዝቱሃ እኔ ደግሞ እንትን አልኩኝ በአንተ ስለተጠበቀች እኔም ደግሞ ትቻት መጣሁ ማለት ወደ አላህ ሱብሓነሁ ወተዓላ ሄዶ ስሞታውን ያቀርባል። ከዛ በኋላ ثم بعث ملكا آخر ሌላ መላእክት አላህ ሱብሓነሁ ወተዓላ ላከ። فقالت مثل ذلك ልክ እንደዚሁ ከመጀመሪያው መላእክት ጋር ያደረገችውን መልስ መለሰች። ከዛ فرجع فقال كذلك ልክ እንደዚሁ ተመልሶ አላህ ሱብሓነሁ ወተዓላ እምቢ አለች እኮ ማለት መልስ ሲሰጥ ثم بعث ملك الموت አላህ ሱብሓነሁ ወተዓላ ላከ። فلما قالت له أعوذ بالله منك ካንተ ከአላህ ሱብሓነሁ ወተዓላ يعني كانت بالله سبحانه وتعالى تطبق له بمثل ساعات قال وأنا أعوذ بالله أن أرضع ولم أنفذ أمره يعني دقمو يعني أن أرجع كمملس ولم أنفذ أمره الله سبحانه وتعالى تزاز يعني تزازون سالفزم كمملس بالله تطبق له ومالت السب ملسه كذا فأخذ منها ከዛ በኋላ ከርሶ ወሰደና ወጃአ ቢሃ فخلق منها آدم ከዛ በኋላ መጣና ይዞ መጣፈሩን አላህ Subhanahu Wa Ta'ala አደም ከዛ እንዲፈጠር አደረገ ማለት ነው። فسمي آدم لأنه خلق من آدم أرض ለዛ ነው ስሙ አደም ተብሎ የተጠራው። ምክንያቱም አዲሙል አርድ ተብላ ስለምትንተን ወይም ደግሞ የምድር ወለል ላይ የላይኛው አፈር ላይ ተመርጦ ስለተሰራ ከዛም የተነሳ አደም ተብሎ ተጠራ ማለት ነውና ይሄን የምታገኙት ሱነን አቢ ዳውድ ሐዲስ ቁጥር 1693 እና ሱነን አትርሚዚ እንደዚሁም ደግሞ ሙስነድ አህመድ ላይ ታገኙታላችሁ። ሐዲሱ ሐሰኑን ሷሂህ ነው ኢንሻአላህ። እንግዲህ አደም አለይሂ ሰላም በዚህ መልኩ ወደዚች ምድር ተፈጠረ ወይም ደግሞ ካፈር ተሰራ ማለት ነው። ለዛን ሚንሃ خلقناكم وفيها نعيدكم ومنها نخرجكم تارة أخرى ከርሷ ፈጠርናችሁ
ወፊሃ ኑዒድኩም ወደ እሷም እንመልሳችኋለን ወሚንሃ ኑኽሪጅኩም ወደ ከእሷም ደግሞ እናወጣችኋለን ታረተን ኡኽራ በሌላም ጊዜ ብሎ አምላካችን አላህ ሱብሓነሁ ወተዓላ የነገረን ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ አደምን ዓለይሂ ሰላም ከምፈጠረው ከአፈር ከምድር አፈር አበጀው ማለት ነው። አባታችን አደም ዓለይሂ ሰላም እንግዲህ አደም ዓለይሂ ሰላም ከተፈጠረ በኋላ አላህ ሱብሓነሁ ወተዓላ በእጁ ነው ያበጀው። ሱረቱ ሷድ ላይ አምላካችን አላህ እንደተናገረው ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ በማለት አላህ ሱብሓነሁ ወተዓላ በእጁ እንደፈጠረው አንተ ኢብሊስ ወይ በእጄ ከፈጠርኩት ፍጡር ከመስገድ ምን ከለከለ በማለት አደም ዓለይሂ ሰላም በእጁ እንደፈጠረው ይናገራል። በእጁ ፈጠረው። ከዛ በኋላ ሩህ ነፋበት። አምላካችን አላህ ሱብሓነሁ ወተዓላ በሱረቱ ሂጅር ላይ እንደተናገረው ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሂ ፈቀዑ ለሁ ሳጂዲን በማለት ያኒ ከቀረጸው በኋላ ሩህን እንደነፋበት ያስቀምጣል ማለት ነው። ሩህን ዘረበት። ከዛ በኋላ መላእክቶችን ለሱ ስገዱ በማለት አዘዘ። አምላካችን አላህ ሱብሓነሁ ወተዓላ ሱረቱል ሂጅር ላይ አሁንም ፈሰጀደ አልመላኢከቱ ኩሉሁም አጅመዑን ኢላ ኢብሊስ በማለት ይናገራል። መላኢካዎች በአጠቃላይ እንዲሰግዱለት ተደረገ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራ፣ ከካህዲያኖችም ሆነ በማለት በሱረቱል ሂጅር ላይ አምላካችን አለ ከ30 እስከ 32ኛው አንቀጽ እንመለከታለን ማለት ነውና ከዛ በኋላ አላህ ሱብሓነሁ ወተዓላ አደምን ዓለይሂ ሰላም አስተማረው። አላህ ሱብሓነሁ ወተዓላ አምላካችን አላህ ሱብሓነሁ ወተዓላ ሱረቱል በቀራ ምዕራፍ 2 ቁጥር 31 ላይ ተናገረው ወዐለመ አደመ አልአስማአ ኩለሃ የአደምን ዓለይሂ ሰላም እኮ ስሞችን በአጠቃላይ የነገራቶችን ስያሜ አስተማረው። ከዛ በጀነት አስቀመጠው። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ ሱረቱል በቀራ ወቁልና ያ አደም እስኩን አንተ ወዘውጁከል ጀነ አንተ አደም ሆይ አንተም ከነሚስትህ በጀነት ተቀመጥ በማለት አምላካችን አላህ ሱብሓነሁ ወተዓላ ነገረው ማለት ነው። ከዛ ከበጀነት እየኖረ ያለ አደም ዓለይሂ ሰላም ብቻውን ስለነበረ ሔዋንን ዓለይሂ ሰላም ፈጠረለት ማለት ነው። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ እስተውሱ ቢኒሳኢ ሴቶችን አደራቸውን ካሉ በኋላ በመልካም ዋሉ አደራቸውን ካሉ በኋላ ፈኢነል መርአተ ኹሊቀት ሚን ዲልዒን ምክንያቱም ሴት ልጅ ከጎናችሁ ከእናንተ ጎን ነው የተፈጠረችው በማለት በሰሂህ ቡኻሪ ሐዲስ ቁጥር 3331 ላይ ያላህ መልእክተኛ ዓለይሂ ሰላቱ ሰላም ይናገራሉ። ሔዋን ከሱ ጎን ተፈጠረች ማለት ነው። ከዛ በኋላ እንግዲህ እነሱ በዚህ ሁኔታ ላይ እየኖሩ እያለ አምላካችን አላህ ሱብሓነሁ ወተዓላ ፈተና አቀረበላቸው። ፈተናው ምንድነው? ከጀነት ዛፍ ሁሉ ተመገቡ፣ ነገር ግን ይችን ዛፍ በፍጹም እንዳቀርቡ የሚል ነበር። አምላካችን አላህ በሱረቱል በቀራ ላይ እንደተናገረው ወላ ተቅረበ ሀዚህ ሸጀረተ ፈተኩነ ሚነል ዛሊሚን ይህንን ዛፍ በፍጹም እንዳትቀርቡ ከበላችሁ ግን ከበደለኞች ትሆናላችሁ በማለት አምላካችን አላህ ሱብሓነሁ ወተዓላ ከዛ ነገር እንዲከለከሉ አላህ ሱብሓነሁ ወተዓላ ይነግራቸዋል። ከፈለጉ በሌላው ነገር ግን እንዲበሉ ሲያዛቸው፣ ነገር ግን ሸይጣን መጥቶ ወሰወሳቸው፣ እንደዚሁም ደግሞ አታለላቸው። አምላካችን አላህ ሱብሓነሁ ወተዓላ እንደተናገረው በሱረቱል በቀራ ላይ በሱረቱል አዕራፍ ላይ ፈወስወሰ ለሁማ ሸይጣን ምን አደረጋቸው? ወሰወሳቸው ሊዩብዲየ ለሁማ ማ ውሪየ አንሁማ ከነሱ የተሸፈነበትን ሽፋናቸውን እንዳወጣባቸው ወሰወሳቸው በማለት ይናገራል። ከዛ በኋላ እነሱም ደግሞ ሰው ናቸውና ተሳሳቱ። ፈአከለ ሚንሃ በከርሷ በሉ ፈበደት ለሁማ ሰውአቱሁማ እነሱም ልብሶቻቸው ተገለጠባቸው ማለት ነው። ተሳሳቱ፣ ስህተት ላይ ወደቁ። ስህተት ላይ ወድቀው ግን አልቀሩም። አላህ ሱብሓነሁ ወተዓላ ተውበትን አስተማራቸው። ወደሱ እንድመለሱ ወደ እርሱ እንድንመለሱና እሱን ተውበት እንዲጠይቁ ወደ እርሱ እንድመለሱ አላህ ሱብሓነሁ ወተዓላ አስተማራቸው። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ቃለ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነና ሚነ ዛሊሚን በማለት ተናገሩ። ጌታችን ሆይ ራሳችንን በደልን፣ ባትምርንና ያኔ ምህረት ባታደርግልንና ወኢን ለም ተግፊር ለና ወተርሐምና ምህረት ባታደርግልንና ባትምርንና መሐርታህን በኛ ላይ ባታወርድልን ለነኩነና ሚነል ኻሲሪን ከከሳሪዎች እንሆናለን በማለት ወደ አላህ ሱብሓነሁ ወተዓላ ተመለሱ ማለት ነው። አምላካችን አላህ ሱብሓነሁ ወተዓላ ወደው ተውበታቸውን ተቀበላቸው። አላህ ሱብሓነሁ ወተዓላ እንደተናገረው ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይህ ወደውም አላህ ሱብሓነሁ ወተዓላ ተውበታቸውን ተቀበላቸው። አደምን መጀመሪያ አስተማረው ተውበትን፣ ከዛ በኋላ ፈታበ ዐለይህ ተውበቱን ተቀበላቸው። ኢነሁ ሁወ ተዋቡ ረሂም እርሱ ተውበትን ተቀባይ ነውና በማለት በሱረቱል በቀራ ምዕራፍ 2 ቁጥር 37 ላይ ይናገራል።
ከዛ ተውበትን ከተቀበላቸው በኋላ ወደ ምድር እንደወርዱ ተደረጉ ማለት ነው። እንደዛም ነው አምላካችን አላህ ሱብሓነሁ ወተዓላ ቢጡም ባዕዱኩም ሊባዕድን ዐዱው ከፊሎቻችሁ ለከፊሉ ጥላት ሲሆን ወደ ምድር ውረዱ ማለት አምላካችን አላህ በሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ወደ ምድር እንደወርዱ ተደረጉ። ከዛ በኋላ ኢኒ ጃዒሉን ፊል አርዲ ኸሊፋ ብሎ እንደተናገረው አላህ ሱብሓነሁ ወተዓላ በምድር ላይ ተተካኪ ትውልድ ሆነው እንዲኖሩ ተደረጉ። አላህ ሱብሓነሁ ወተዓላ መላኢካዎችን መጀመሪያ ቃል ሲገባ አደምን አለይሂ ሰላም እንደሚፈጥር ሲናገር ምድር ላይ ተተኪ ትውልዶችን እንደሚያረግ ቃል ገብቶ ስለነበረ በዛ መሰረት እዚህ ምድር ላይ መኖር ጀመሩ ማለት ነው። ከዛ አደም አለይሂ ሰላም ለመጀመሪያ ጊዜ ወህይ ወርዶለት ማለትም የነብይነት ወህይ ወርዶለት ነብይ ሆነ። ከዛ ለዛ ነው ያላህ መልእክተኛ ሱነን ኢብኑ ሂባን ላይ አደም አለይሂ ሰላም ነብይ እንደነበሩ ይናገራል። ቃለ አቡ ዘር ቁልቱ ያ ረሱላላህ አንተ ያላህ መልእክተኛ ሆይ አዩል አንቢያ ካነ አወል የመጀመሪያው ነብይ ማን ነበር ብሎ ሲጠይቃቸው ቃለ አደም አለይሂ ሰላም በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም አደም የመጀመሪያው ነብይ እንደሆነ ይናገራሉ። አደም ነብይ ሆኑ። እንግዲህ በዚህ ሁኔታ ላይ ያሉ ልጆቻቸው ወለዱ። ልጆቻቸው በጣም ብዙ እንደነበሩ ይነገራል። ወደ 40 ልጆችን እንደወለዱ ይናገራል። ኢሳቅ እንደተናገሩ ኢሳቅ ፈወለደት ሐዋ ወለደች ለአደም 40 ወለድን 40 ልጆች ወለደች ይላል። ፊ 20 በطنን ያኒ በ20 ጊዜ በማርገዝ 40 ልጆችን እንደወለደች ፊ ኩሊ በطنን ዘከሩን ወእንሳ ወንድና ሴት እንደወለደች ያስቀምጣሉ ማለት ነው። እነዚህ 40 ልጆች እንደተወለዱ ይነገራል። እንግዲህ የመጀመሪያቸው አቢል እንደሚባል ይነገራል። ከዛ በኋላ ደግሞ ቃይል እንደሚባል ይነገራል። የልጆች ስም የተነገረበት ሁኔታ የመጀመሪያው ቃቢል ነው። ከዛ በኋላ ሀቢል እንደተወለደ ከዛ በኋላ ደግሞ ሌሎቹ ሺዝ እንደሚባል እንደዚሁም ደግሞ ቀይናን፣ አዝራ እንደዛ አዝራና አዋን እንደዚህ የሚባሉ እንደተወለዱ ሺዚና ሺት የሚባሉ እንደተወለዱ ወዘተ ነገራቶች የሆነ ግልጽ የሆነ ስያሜያቸው ባይመጣም ግን በታሪክ መልኩ የተገለጸበት ሁኔታ አለ። ስለዚህ በዚህ ሁኔታ አደምና አለይሂ ሰላም እነዚህ ልጆች ሁሉ ወለዱ። ከዛ ያለ ሱብሃነሁ ወተዓላ ፍቃድ ደረሰና አደም ወደ ሞቱ ተጣጋ። አዳም አለይሂ ሰላም የኖረው 1000 ዓመት ነው ይባላል። ለዛ ነው ያላህ መልእክተኛ አለይሂ ሰላቱ ሰላም ሰሂህ ቡኻሪ ላይ አይሻ አደም አልፈሰና አደም አለይሂ ሰላም 1000 ዓመት ኑሯን በማለት ሰሂህ ቡኻሪ ሐዲስ ቁጥር 3409 ላይ እንደዚሁም ደግሞ ሰሂህ ቡኻሪ 3000 ላይ እንደዚሁ በግልጽ ይቀመጣል ማለት ነው። አደም አለይሂ ሰላም 1000 ዓመት እንደኖረ ማለት ነው። ከዛ ለማ ሐضر አደም الموت ማነው ለማ ፈጃአት መላኢካዎች መጡ معهم ከነሱ አክፋን ከፈን ይዘው መጡ። ከዛ በኋላ ከፈኑት ምን አሉትኝ እንደዚሁ ልብስ ይዘው መጡ፣ በጣም ይዘው መጡ። ከዛ በኋላ እንትን እንዳደረጉ ሰሂህ ቡኻሪ ላይ በግልጽ ተቀምጧል። غسلوه አጠቡት ወከፈኑሁ ከዛ ከፈኑትኝ ወኸነጡሁ ከዛ በኋላ እንትን አሉትና ይሄ ጠቀለሉትና ጠቅልለው ሰገዱበትኝ የሰላተል ጀናዛ ሰገዱበትና ከዛ በኋላ እንደቀበሩት ይነገራል ማለት ነው። ከዛ ثم قالوا يا ابن آدم هذه ሱነቱኩም አንተ የአደም ልጆች ሆይ ይህ የአባታችሁ ሱና ነው በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም የተናገሩበት ሁኔታ አለ። ይሄ ሞት የሚባለው ነገር ተፈጥሮ ነው። እንግዲህ በዚህ ሁኔታ አደም አለይሂ ሰላም ወደ ሞት ተሸጋገረ ማለት ነው። ይህንን ካየን ዛዳ ታዲያ ከታሪካቸው ምን እንማር ነው ዋናው ነገር። ዛሬ እንድንየው የፈለኩት ከታሪካቸው ምን እንማር ታዲያ ከአደም አለይሂ ሰላም እንግዲህ እጅግ በጣም ብዙ ትምህርቶች ነው የምንማረው። ለዛን አላህ አዘ ወጀል ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ ለልቦና ባለቤቶች በታሪካቸው ውስጥ ትምህርት አለ እያለ አምላካችን አላህ ሱብሓነሁ ወተዓላ የሚናገረው እና ብዙ ትምህርቶችን እንወስዳለን ብዬ አስባለሁ። ለዛ ነው ኢማሙ ሰዓዲ ረሂመሁላህ ተዓላ ምን ይላሉ? አልአንቢያኢ ለስታኒ የአንቢያዎችን ታሪክ ወይም ደግሞ የነቢያቶችን ታሪክ ስንሰማ
የሆነ ዝም ብለን የምንጫወት ወይም መዝናኛ እኮ አድርገን እንድንይዘው አይደለም። ነገር ግን ልብ እንትን እንዲል ሆነ ሊሰቢት አልቁሉብ ቀልባችን እንዲረጋጋ ቀልባችን በደንብ አድርገን ጥንካሬ እንዲኖራትና ወተዓሊም ተውሂድ እንድንማር ያደርገናል በማለት ይናገራሉ ተፍሲራቸው ላይ ማለት ነው። እና ኢማሙ ሰዓዲ በዚህ መልኩ ይናገራሉ። እና ከዚህ ምን እንማራለን? ከአደም አለይሂ ሰላም ታሪክ የምንማራቸው ነገራቶች ምንድናቸው የሚለውን 10 ነጥቦችን አነሳላችኋለሁ። የመጀመሪያው ምንድነው? እውቀት ወዐለመ አደመ አስማአ ኩለሃ አላህ ሱብሓነሁ ወተዓላ የስሞችን ሁሉ ነገር አስተማራቸው ብሏል። እና እውቀት የሚባለው ነገር ለእውቀት ቅድሚያ መስጠት እንዳለብን አደም አለይሂ ሰላም እንግዲህ ከመላእክቶች ዘንድ እንዲከበር ያደረገው ነገር ምንድነው? እውቀቱ ነው። ገብቷችኋል? ስቲል የአክብሮት ስግደት እንዲሰገድለት ያደረገው ራሱ እውቀቱ ነው። ገብቷችኋል? እውቀት የሚባለውን ነገር በደንብ አድርገን መያዝ እንዳለብን፣ ለእውቀት ቅድሚያ መስጠት እንዳለብን፣ እውቀት ላይ በደንብ ጠንክረን መማር እንዳለብን ከዚህም ትምህርት ራሱ ስቲል ከሱ ታሪክ ራሱ መውሰድ እንዳለብን እንማራለን። ሌላው ደግሞ ኢብሊስ ወይም ደግሞ ሸይጣን ጠላታችን እንደሆነ ማወቅ አለብን። እያንዳንዱ የሚወሰውሱን በመጥፎ ነገር እንድንሄድ የሚያደርገን ሸይጣን እስከ መጨረሻው ድረስ እኛን እንደሚዋጋ የተናገረበት ሁኔታ አለ። ለዛ ነው አላህ አዘ ወጀል በሱረቱል ፋጢር ላይ እነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱወ፣ ሸይጣን ለእናንተ ጥላት ነው እናንተም ጥላት አድርጋችሁ ያዙት ብሏል። ገብቶቻል? ስለዚህ አደም አለይሂ ሰላምን ራሱ ከዚህ ውስጥ ያኔ እንደዚህ አድርጎ እንዲሳሳት ያደረገው ማን ነው? ኢብሊስ ነው። ስለዚህ እኛም ልክ እንደዚሁ ጥላት አድርገን አባታችን ተመልሷን ወደ አላህ ሱብሓነሁ ወተዓላ ተመልሷን እኛም ደግሞ ስህተት ልንሰራ እንችላለን። በሸይጣን ሊያሳስተን ይችላል። ግን ቶሎ ብለን መመለስ እንዳለብን ሸይጣን ደግሞ ጥላታችን እንደሆነ እንቀመጣለን ወይም ደግሞ እንረዳለን ማለት ነው። እዚህ ላይ ሸይጣን ጥላታችን ነው፣ ከሱ መራቅ እንዳለብን እንረዳለን። ሌላው ደግሞ ስህተት የሚባለው ነገር የሰው ተፈጥሮ ነው። የሆነ ሰው ሲሳሳት ልክ ለምሳሌ መላእክ አድርጋቸው ያንን ሰው ስላችሁ ልክ እንደ ሸይጣን አድርጋችሁ ማሰብ የለባችሁም። ገባችሁ? ሰው ሊሳሳት ይችላል። ነገር ግን ተሳስቶ ደግሞ ምን ማድረግ አለበት? መመለስ አለበት። አደም አለይሂ ሰላምን አላህ ሱብሓነሁ ወተዓላ ራሱ ተውበት አስተምሮት ወደ አላህ ሱብሓነሁ ወተዓላ እንዲመለስ እንዳደረገውና እንደማረው እንረዳለን። እንግዲህ አደም አለይሂ ሰላም በጣም የተከበረ ሰው ነው። ወላኪን ደግሞ በዛም ሁኔታ ራሱ ስህተት ነበረበት። ለዛ ነው ሱረቱ ጣሃ ላይ አምላካችን አለ ወዓሳ አደሙ ረበሁ ጌታውን አመፀ ፈገዋ ድንበር አለፈ፣ ያኔ ተሳሳተ። ثم اجتباه ربه ከዛ በኋላ አላህ ሱብሓነሁ ወተዓላ መረጠው፣ ፈታበ ዐለይህ ምህረትም አደረገለት፣ ወሃዳ መራውን በማለት አምላካችን አላህ ሱብሓነሁ ወተዓላ የሚናገረው ማለት ነው። እናንተ ተጸጽታችሁ ወደ አላህ ሱብሓነሁ ወተዓላ ከተመለስን እኛ ከዛ አላህ ሱብሓነሁ ወተዓላ ይመርጠናል። ተውበት ካደረገን አላህ ሱብሓነሁ ወተዓላ ይመራናል። ነገራቶቻችንን በአጠቃላይ ያስተካክልልናል ማለት ነው። طيب ስለዚህ በምንችለው አቅም ያኔ ተውበት ማድረግ ስህተት እንኳን ላይ ብንወድቅ ተውበት ማድረግ እና ወደ አላህ ሱብሓነሁ ወተዓላ መመለስ እንዳለብን እንገነዘባለን። ሌላው ነገር ደግሞ የተማርነው ነገር ከአደም አለይሂ ሰላም ሴት ልጅ የተከበረች ፍጡር እንደሆነች ነው። ለዛ ነው ያለህ መልእክተኛ እስተውሱ ቢኒሳኢ ኸይራ ፈኢነሁነ አዋኑን ዐንደኩም፣ ሴቶች መልካም መልካም ዋሉ ለሴቶች በእናንተ ያኔ እንትን ስለሆኑ ወይም ደግሞ ምንድነው የሚባለው የእናንተ ሀላፍትና ስላለብን ወይም ሀላፍትና ስላለባቸው በደንብ አድርገን ለሴቶች መልካም መዋል እንዳለባቸው መልካም ነገር ስተውሱ ቢኒሳኢ ኸይረን ዋሉላቸው ማለት ያለ መልእክተኛ አዘዋን አይደለ? አደም አለይሂ ሰላም ከጎኑ ተፈጠረቻች ሴት አጋዥ ሆና እሱ ጋር ከዙ የምታጽናና ሆና መልካም ሴት ሆና ተፈጥራለች። እና ሴት ልጅ የተከበረች ፍጡር መሆኗንም እንረዳለን። ሌላው ነገር ደግሞ የምንረዳው ከአደም አለይሂ ሰላም ወደ ምድር መውረድ የሚባለው ነገር ይቺ ዱንያ የምትባለው ነገር የፈተና ሀገር እንደሆነች መረዳት እንችላለን። ለዛ ነው አላህ አዘ ወጀል እሕቢጡ ባዕዱኩም ሊባዕድን ዐዱው ወለኩም ፊል አርድ ሙስተቀር ወመታዑን ኢላ ሒን ብሎ አምላካችን አላህ ሱብሓነሁ ወተዓላ ይናገረው። ክፍሎቻችሁ ለክፍሎቻችሁ ጥላት ስትሆኑ ውረዱ ተባሉ። ከዛ በኋላ በምድር ላይ ውረዱ ከተባሉ በኋላ ወለኩም ፊል አርድ በምድር ላይ ሙስተቀር ወመታዑን ኢላ ሒን እስከምንቀሰቀስበት ድረስ ወደ አላህ ሱብሓነሁ ወተዓላ እስከምንሄድበት ቀን ድረስ ምን አለ? ፈተናዎች አሉ
ያንን ፈተና መቋቋምና ማለፍ እንዳለብን አላህ Subhanahu Ta'ala ከዛ በኋላ ከመራው በኋላ አደም አለይሂ ሰላም በጣም ጥሩ ኑሮ ነው የሞተው እና እኛም ከሱ በደንብ አድርገን እንትን ማለት እንዳለብን መማር እንዳለብን ተውበት ማድረግ እንዳለብን ወደ አላህ Subhanahu Ta'ala አደም من ربه كلمات فتاب عليه አላህ Subhanahu Ta'ala እንደመለሰው ይሱናል እኛም ወደ አላህ Subhanahu Ta'ala ተመልሰን አላህ Subhanahu Ta'ala ባዘዘን መልኩ እንድንሄድ ያደርገናል ማለት ነው يلا ملتين عليه السلام كلكم بنو آدم وآدم من تراب قلنا انت ሁላችሁም የአደም ልጆች ናቸው አደም አለይሂ ሰላም ደግሞ ከአፈር ነው በማለት ያላ መለክተኛ አለይሂ ሰላም ተናግረዋል ሌላው ነገር የምንማረው ነገር አፈጣጠራችንን በቃ መኩራት እንደሌለብን ከሰዎች ላይ በቃ አፈጣጠራችን ራሱ ከገማ ጭቃ የመጣን ሰዎችንና በሰዎች ላይ መንጠባረር መኩራት የሚባለውን ነገር ማስወገድ እንዳለብን እንማራለን ይህንን አስመልክቶ ኢብኑ ከሲር ረሂመሁላህ ተዓላ ሲናገሩ ኢንማ ፈضሉላሂ አደም ፈضለ አላሁ አደም አለይሂ ሰላም እኮ على الملائكه ከመላእክቶች ያበለጠው እኮ ቢዕልም በእውቀት ይላሉ فمن كان اكثر علما ከእውቀት እኮ በጣም ብዙ ያለው كان على منزلته يعني منزلة ከርሱ መንዚላ ወይም ደግሞ ከሱ ከፍታ ላይ ይሆናል ደረጃው ከፍተኛ ይሆናል ልክ እንደሱ ማለት ነው ገብታችሁ ኋላ ልክ እንደ መላእክቶችን እንዲበልጥ ያደረገው እሱ በዛን ሰዓት መላእክቶች ራሱ ያክብሮት ስግጁድ እንዳደርጉለት ያደረገው ነገር ምንድነው እውቀቱ ነው ስለዚህ እውቀት ላይ በደንብ አድርገን መማር እንዳለብን ዑለሞች ይናገራሉ ከአደም አለይሂ ሰላም ከተማሩት ትምህርት አደም አለይሂ ሰላም ወአለመ አደም አስማء كلها ሰላለ አላህ Subhanahu Ta'ala አደም አለይሂ ሰላም አስተምሮታል አላህ Subhanahu Ta'ala እውቀትን ሰጥቶታል የነገራቶችን ሁሉ ስያሜ ሁሉም ነገር ከነገራቶች ስያሜ ነው በነገራችን ላይ የሚመጣውና የእውቀት መሰረት እንደሆነ እንገነዘባለን ማለት ነው ሌላው ነገር ደግሞ ሸይኽ ኢስላም ኢብኑ ተይሚያ ረሂመሁላህ ሲናገሩ አዳዋቱ ኢብሊስ እኮ ለአደም እኮ ጥላትነቱ አለ ወዙርየቲሂ ለዙርያውም እንደዚሁ قديمة وهي يعني قديمة በጣም قديمة የነበረች ናት የቆየች ነው يعني ጥላታችንን መሆኑ የታወቀ ነገር ነው አስሉ ኩል ሸር يعني አስሉ ምንድነው የሸይጣን ምንድነው ሸር መሆኑን የምንረዳበት ነው ማለት ይናገራል ان الشيطان لكم عدو فاتخذوه عدوا ብለን ቅድም ሱረቱ ፋጢር ላይ እንዳወራ ነው ማለት ነውና ኢብኑ ተይሚያ ምን ይላሉ በቃ የሸይጣን አስሉ መጀመሪያው يعني ጥላት ስለሆነ ሸር ስለሆነ يعني ከሸይጣን መራቅ እንዳለብን እንማራለን በማለት ይናገራሉ ኢብኑ ተይሚያ ረሂመሁላህ ምን القيم يا ابن تيميه رحمه الله تعالى من ይላሉ قصه አደም የአደም ልጅ የአደም አለይሂ ሰላም ቂሳ ታሪክ እኮ يعني تعلمنا ታስተምረናለች አነ باب التوبه مفتوح يا الرحمن الله سبحانه وتعالى በር ክፍት እንደሆነ ወይም ደግሞ የተውበት በር ክፍት እንደሆነ ታስረዳናለች በማለት ይናገራሉ ገብታችኋል ያላህ Subhanahu Wa Ta'ala በር ሁሌም 24 ሰዓት ክፍት ነው فتلقى آدم من ربه كلمات فتاب عليه እንዳለ አምላካችን ربنا ظلمنا انفسنا وان لم تغفر لنا وترحمنا ولنكونن من الخاسرين ብለው እነሱ እንደተናገሩት يعني ወደ አላህ Subhanahu Wa Ta'ala ተመልሰን አላህን ይቅርታ እንድንጠይቅ ያደርገናል ነው አደም አለይሂ ሰላም የነበረበት ነገርና የኢብራኑ ትምህርት ነው ራሱ ማለት ነው ሌላው ነገር ደግሞ መታዘዝን ትማራላችሁ ከአደም አለይሂ ሰላም ገብታችኋል አላህ ምን ይላሉ ሸይኽ ዑሰይሚን ረሂመሁላህ في نهي الله Subhanahu Wa Ta'ala ለአደም አለይሂ ሰላም የከለከለበት ان الشجره እኮ ደርሱን عظيم በጣም ትልቅ የሆነ ትምህርት አለው ይላሉ ان السعاده يعني ሰዓዳ ወይም ደግሞ ይሄ ደስታ የሚባለው ነገር እኮ በመታዘዝ ውስጥ ነው طيب يعني አላህ Subhanahu Wa Ta'ala በመታዘዝ ውስጥ ደስታ እንዳለ ይቺ ሸጀራዋ መከልከሏ ታስተምራለች እንግዲህ እኮ ሸጀራ እኮ ከዛ ሁሉ ከጀነት ዛፍ እኮ በልጣበት አይደለም ግን ደግሞ አላህ Subhanahu Wa Ta'ala ይታዘዛን ወይ ሳይታዘዝ የሚለው ነገር ላይ እንደሆነ ማስተማሪያ ናት ነው ገብታችኋል ولا تقرب هذه الشجره ተብሏል እኮ አይደል እቺ ዛፍ እንዳትቀርብ ተብሏል فتكون من الظالمين ከበደለኞች ትሆናለህ ተብሎ ነበር ግን ያችን ዛፍ ነካ ገብታችኋል አልታዘዘም በኋላ ግን ያው ቢመለስም ማለት ነው ገብታችኋል ይሄ ዛፍ አላህ Subhanahu Wa Ta'ala ከከለከለው ነገር መዳፈር እንደሌለብን አላህ Subhanahu Wa Ta'ala የከለከለን ነገር
መጠበቅ እንዳለብን ከዛ በኋላ መዳፈራችን ደግሞ ብዙ መጥፎ ነገራቶችን እንደሚያደርስብን መማሪያ ነው ማለት ይናገራሉ ሼህ ዑሰይሚን ረሂመሁላህ ተዓላ ማለት ነውና በዚህ መልኩ እንረዳለን። ሌላው ደግሞ ኢማም ጠበሪ ረሂመሁላህ ተዓላ ምን ይላሉ? ጀዐለ አላሁ አደም አለይሂ ሰላም እኮ አደረገ አላህ ሱብሓነሁ ወተዓላ አደረገው ይላሉ። ኸሊፈተን ፊል አርድ ምድር ላይ ምትክ አደረግነው ሊያዕሙረሃ ቢጣዓቲሂ ላ ዩፍሲደ ፊሃ ያኒ በምድር ላይ ኸሊፋ ሲያደርገው አላህ ሱብሓነሁ ወተዓላ ታዛዥ እንዳደርገውና እንዳሳምር ነው ያደረገው እንጂ እንዳበላሽ በፍጹም አላደረገም ይላሉ ጃሚዑ አልበያን ላይ ማለት ነው። ማለት እንዳበላሽ ሳይሆን ምድር ላይ የመጣው እንዳስተካከል እንዳሳምር ነው። ምድር ላይ ሰላምን ፈጥሮ መልካም ነገራቶችን እንዳደርግ ነው። ኢኒ ጃዒሉን ፊል አርዲ ኸሊፋ ብሎ አምላካችን አላህ እንደተናገረው ምድር ላይ ተተካኪ ብለን ስንፈጠር መልካም ነገራቶችን ሰርተን ማለፍ እንዳለብን የሚያስተምረው የአደም አለይሂ ሰላም ታሪክ በማለት ይናገራሉ ማለት ነውና የመጨረሻው ኢማሙ ሰዓዲ ረሂመሁላህ ቂሰቱ አደም ኹላሰቱሃ ያኒ የመጨረሻው የአደም አለይሂ ሰላም ታሪክ ኹላሷ ዋናው መሰረቷ ምንድነው? አለይሂም ይላል እውቀት ነው ይላሉ። طيب والعداوة ያኒ እንትኑ ደግሞ ይሄ ምንድነው ጠላትነት የሚባለው ነገር እኮ ወተውባ ወጣዓ እንደዚሁም ደግሞ መታዘዝና ኸሊፋነት ጠላትነት ተውባ የሚለውን ነገር በሆነ ጥቅልል አድርጎ ያሳየናል። ይሄ አንደኛ ምንድነው ይሄ ዒልም የሚባለው እውቀት ያስተምረናል። ወልዐዳወቱ የሚባለው ነገር ሸይጣን ጋር ያለን ግንኙነት የተጠላ ወይም ደግሞ ከሸይጣን ጋር በደንብ መራቅ እንዳለብን ያስተምራል። ወተውባ ይሄ ወደ አላህ ሱብሓነሁ ወተዓላ መመለስ የሚባለውን ነገር ያስተምረናል። እንደዚሁም ደግሞ ወጣዓ አላህ ሱብሓነሁ ወተዓላ መታዘዝ የሚባለውን ነገር ያስተምረናል። እንደዚሁም ከዛ በኋላ ወልኺላፋ በመልካም ነገራቶች መተካካት የሚለውን ነገር ያስተምረናል በማለት ይናገራሉ ማለት ነው ኢማሙ ሰዓዲ ረሂመሁላህ። እኔም በዚህ መልኩ የአደም አለይሂ ሰላም ታሪክ በዚህ መልኩ ትምህርት የወሰድንበት ይመስለኛል። ትምህርቱም እኔ በዚህ መልኩ ይሰጣል ብዬ ባሰብኩት መልኩ አቀርቤላችኋለሁ። እናንተስ ከታሪኩ ምን ተማራችሁ የሚለውን ነገር ታቀርቡልኛላችሁ። አላህ ይሕፈዝኩም። ሰላም አለይኩም።